አብዱኪያር ምንድነው የሆነው? በዚህ ምሽት በተሰማ ዜና ድምጻዊ አብዱኪያር እጅግ አደገኛ ከተባለ ከፍተኛም አደጋ ህይወቱ መትረፉ ተሰምቷል። ምን ቢያጋጥመው ነው ይሄን የሚያል ሰው ወደዚህ ሊቀየር የቻለው? እናቱን ነግዶ የሚያኖረውና የሚያበላው ህፃን መነጋገሪያ ሆኗል። እሺ ቀርማቶ ተከፋቶ እሺ ስምማቶ ይሄ ሳውንድ ሲጨምርበት እንት ይሆናል 1600 እኔ አላምርም አስጠላለሁም ይላል። ዛኪሮ ማን ጋር ነው የምትጫወተው? ማነች? ምን ታምራለች? ታምራለህ ወይ? በልጅነቱ የህክምና ስተት ፈጥሮ ባህል የተባለውን ሊገለ የሚፈልገውን ዶክተር ተገናኝቶታል። ነፍሳቸውን ማጥፋት ነበር የምፈልገው ከልጅነታችሁ ጀምሮ አንተ እንደዚህ ሆንኮ በህክምና ስተት ነው እየተባለ እየተነገራችሁ ቆይታችሁ ያንንም ደግሞ ያጠፋውን የህክምና ስተት የሰራውን ሰው ደግሞ በመሃላቸው ምንድነው የተፈጠረው? ሀገራችን በዚህ ከቀጠለች ምን ልትሆን ትችላለች? ባዕዳን አዳዲስ ድሮናቸውን በእኛ ህዝብ ላይ ሙከራቸውን ያደርጋል። እኛን እንደ ላብራቶሪ አይጥ ይጠቀሙብናል። እኚህንና ሌሎች አስገራሚ መረጃዎችን በዚህ ቪዲዮ ሙሉ ሀሳባቸውን ሰጣቸዋለሁ። ሰላም ውድ የአሞና ቲዩብ ተከታታዮቼ፣ አስተማሪ ታሪኮችን፣ ጠቃሚ መልእክቶችንና በሳምንቱ የተከሰቱ አበይት ጉዳዮችን ማግኘት ከፈለጋችሁ ትክክለኛ ቦታ ነው የመጣችሁት። ስለዚህ ከአሞና ቲዩብ ጋር ቤተሰብ ሁኑ፣ ለወዳጆቻችሁም አጋራችሁ። ወደ መጀመሪያ ጉዳይ ሳልፍ አብዱኪያር ምንድነው ያጋጠመው? የብዙ ሰዎች መነጋገሪያና ጥያቄ የሆነ ጉዳይ ነው። አብዱኪያር እንግዲህ ከዚህ በፊት እንደምናውቀው የአዲስ አበባ ሰው ነው። በጣም አራዳ ከሚባሉ እርድና ምንድነው ሲባል አብዱኪያር አሳይቶ በቃ እርድና ማለት የወሱ ነው የሚባል አይነት ሰው ነውና የአዲስ አበባ ልጅ ነው። አዲስ አበባ ልጅም መገለጫም ተደርጎ ደግሞ የሚታይ የኢትዮጵያ ሙዚቃም ደግሞ እንቁ የሚባል አይነት ሰው ነውና አብዱኪያር እንግዲህ በሰውነቱ እናውቀዋለን። በጣም ድንቡሽቡሽ ወይም ደግሞ ወፈር ያለ አይነት ነው። በጣም መልኩ ይሄ ግሬስ ያለው አይነት ሰው ነውና እንግዲህ እንደምታውቁት አብዱኪያር 5 አልበሞች አሉት። ከዚህ በፊት በዱባይም ሄዶ በተለያዩ አይነት ስራዎች እንደሰራ የተለያየ የህይወት ውጣ ውረድ እንዳሳለፈ አብዱኪያር ይናገራል በተለያዩ ኢንተርቪዎች ላይ ተናግሯል። ከዛ በኋላ 5 አልበሞችን ሰርቷል። መርካቶ ሰፈሬ፣ ፍቅር በአማርኛና ምነው ሸዋን አልበሞችን ሰርቶ እዚህ ኢትዮጵያ ውስጥ ከነበረ በኋላ ወደ አሜሪካ ሄዶ ነበረ። አልበም ሰርቶ በጣም ተወዳጅነትን አግኝቶ እሱ አልበም ለቆ እንግዲህ ተወዳጅነትን ያላገኘ አልበም የለም። እንግዲህ ሁላችሁም ታውቃላችሁ። ይሄን አልበም ሰርቶ በጣም ተወዳጅነትን አግኝቶ ሁሉም የሚነጋገርበትን አይነት ሙዚቃ ሰርቶ ተመልሶ ወደ አሜሪካ ሄዶ ነበረ። ግን አብዱኪያር ለሙዚቃ ያለው ለጥበብ ያለው ፍቅር በጣም አስገራሚ ስለነበረ እዛ መቀጠል አልቻለም። ቤተሰቦቹ ሙሉ ልጆቹ ሚስቱ እዛ ናቸው ያሉት፣ አሜሪካ ናቸው ያሉት። ከቆይታ በኋላ አይ ቲንክ መሀል ላይ 10 ዓመት የሚያክል ክፍተት ሙዚቃ አልበም አልሰራም። ጥቁር አንበሳ የሚለውን አልበም ከሰራ በኋላ ማለት ነው። እና ከዛ በዛ መሀል ወደ ኢትዮጵያ ይመጣል። ከዛ በኋላ አሁን ላይ በጣም ፖፑላር የሆነውን ፓፓፓ አልበም ይሰራል ማለት ነው። እና ግን ይሄ አልበም ከመሰራቱ በፊት እዚህ ኢትዮጵያ ውስጥ እያለ በአንድ ህንፃ ላይ ሊፍት ላይ እየሄደ ሊፍቱ ተበጥሶ ወደ መሬት ሲወድቅ እሱም ደግሞ ሊያ ሊፍት ላይ ነበርና እግሩ ተሰብሮ ነበረ። ከዛ በኋላ ደግሞ ድጋሚ ያ ነገር ደግሞ ሳያገግም እንደገና ከዛ ሞት መትረፍ ከዛ በጣም መጥፎ ነገር ውስጥ ሳይወጣ እናቱ እንዳረፈች ይሰማልና ከዛ በኋላ ግን ይሄን አልበም ሲያወጣ የአልበሙ ፎቶ ላይ የታየው አብዱኪያር ብዙዎችን አነጋግሮ ነበረ። አብዱኪያር ታሟል ወይ ምን ሆኖ ነው የሚሉም ጉዳዮች በጣም ብዙ ተነስተው ነበረ። ሰይፉም ላይ ቀርቦ እሱም ያው ሌላ ነገር አላለም። የጤና ጉዳይ አይደለም፣ ጀስት በቃ መቀነስ ጤንነት ነው፣ እንደዚህ ቀጠን ማለት ጥሩ ነው፣ ስለዚህ ለዛን የቀነስኩት ብሎ ተናግሮ ነበረ ሰይፉ ሾው ላይ። ግን ሌሎች ሰዎች ደግሞ የሚያነሱት ጥያቄዎች አሉ። አብዱኪያር ወይ ታሟል የሚሉ በህመም ምክንያት ነው እንጂ ይሄን የሚያህል ሰው ወደዚህ ሊቀየር አይችልም የሚሉ በጣም ብዙ ሰዎች አሉና ያ ነገር ደግሞ ያው ትንሽ እውነትም ሊመስል ይችላል። ከዛም ባሻገር ደግሞ ያው የተለያዩ አይነት ነገሮችን ናይት ክለቦችም ስለሚሰሩ በጣም ረጅም ሰዓት ሳይተኙ ዜማ መስራት፣ ግጥም መድረስ ምናምን በጣም ትንሽ እንቅልፍ ሁላ የሚረብሽ ነገር ነውና የተለያዩ አይነት አልኮሎችንና ሱሶችን ሊጠቀም ይችላል የሚሉ ሰዎች አሉ። ግን ይሄ ምንም የተረጋገጠ ማስረጃም መረጃም የለም። አብዱኪያርም በዚህ ጉዳይ ወጥቶ ያወራው ጉዳይ ምንም የለም። ስለዚህ የጤናም ጉዳይ ነው ተብሎ አልተነገረም። የሱስም ጉዳይ የተነሱ አሉባልታዎች እንጂ ሪል መረጃ የለም። አብዱኪያር ግን በቃ ጀስት ቀጠን ማለት ጤናማ መሆን ነው ብሎ ስለሚያስብ ነው እንደዚህ እንደሆንኩት ብሎ የተናገረው። ስለዚህ ምንም ያው እሱ ያወጣው ነገር እስከሌለ ድረስ አብዱኪያር ደህና ነው ማለት ነው። ስራውንም ይቀጥላል። አንድ ህፃን ልጅ በዚህ ሳምንት በጣም መነጋገሪያ ሆኗል። እናቱን የሚረዳ የሚያበላ የሚያጠጣ የሚያኖራት እሱ ነግዶ ነው። አንድ ህፃን ልጅ እንዴት ሊነግድ ይችላል ካላችሁ በመጀመሪያ ይሄን ቪዲዮ እዩ እስቲ። እሺ ለማቶ እሺ አረማቶ ተከፋቶ እሺ ስምማቶ እሺ አንዳንጂ እሺ አንጂ አረም ለማቶ አንጂ አረም ይሄ ሳውንድ ሲጨምርበት እንት ይሆናል 1600 እሺ ይሄንን ሲጨምርበት 1800 ይሄ ሲጨምርበት 2000 በለ ዛኪሩ ዛሬ ቦስ ልትሆኝ ነው። ኤስ 2400 እሺ 1 2 3 ይሄን ሲጨምርበትስ 1200 400 ነው
አንድ ሺህ አራት መቶ ነው። አንድ ሺህ ሁለት ሺህ አራት መቶ ከዛ እንትና አንድ ላይ 2000 ነው ማለት አይደለም። እና የተመለከታችሁትን ይመስላል። ይህ ልጅ ምን ያህል ሂሳብን የመደመር አቅሙ ከፍተኛ እንደሆነ እና እንደው ይሄ ልጅ ትምህርት ቤት ሄዶ አስተማሪው 100 ሲደመር 100 ሲባል 200 ብር ብሎ ነው የሚመልሰው። 200 ቁጥሩን ሳይሆን 200 ብር ብሎ ነው የሚመልሰው። ይሄ ከባድ ጉራጌ ነው እያሉ በጣም ብዙ ሰዎች በኮሜንት ሲያሾፉ ነበር። እና ይህ ልጅ በጣም ጎበዝ ስማርት የሆነ ልጅ ነው እና እንደዚህ ከረሜላ ብስኩቶችን ምናምን እየነገደ እየዞረ ሰዎችም ደግሞ ያው ይሄን ችሎታውን ሲያዩ ደስ ስለሚላቸው ከፍ ያለው ብር እየሰጡ ሲገበያዩ ነው እና እናቱንም በዚህ መልኩ ነው የሚያኖራት። ግን እንዴት ነው ይሄ ነገር ልክ ነው ደግሞ ብላችሁ ልታነሱ ትችላላችሁ። እና ህፃን ልጅ ላይ ተጽዕኖ ያመጣል እንዲህ አይነት ጉዳዮች። ምክንያቱም ሲያድግ እሱ እንደ ህፃን ልጅ እንክብካቤ አግኝቶ ታጥቦ ሁሉም ሰው ተንከባክቦት ምናምን አይደለም እያደገ ያለው እሱ ራሱ ነግዶ ቆሽሾ ልብሱን ምናምን እና ይሄ ነገር ተጽዕኖ ያመጣበታል። ምን ይላል? ይሄን ቪዲዮ አንዴ እዩትና ምን እንደሚል ተመልሼ እናወራበታለን። ዛኪሮ ማን ጋር ነው የምትጫወተው? ማነች? ምን ታምራለች? ቆንጆ ነች? አንተም ታምራለህ በይ። አንተ ቆንጆ ነህ በጣም። እሺ አይባልም። አንተ ቆንጆ ነህ። አንተ በጣም ቆንጆ ነህ። እስኪ እንያት ምን አይነት ነች? አንተም ቆንጆ ነህ። እሺ እንዳደመጣችሁት ነው ከሱ ጋር የምትመጣ ሊያጫውታት ያመጣችው ልጅ ጀስት በቃ ታምራለች ቆንጆ ናት ይላል። አንተም ቆንጆ እሱንም ቆንጆ በዩ ሲባል አይ እኔ አላምርም እኔ ያስጠላለሁ ብሎ ተናግሮ ነበርና ይህ በጣም በዚህ ህፃን ልጅ በዚህ ልጅነት ላይ እንደዚህ ብሎ መናገር ያሳዝናል። ልጅ በእድሉ አያድግም። ልጅ እኛ ወይም ደግሞ ልጅ በረከት ነው ተብሎ ዝም ብሎ መወለድ የለበትም። አቅም ካለን ልጆችን ማብላት፣ ማጠጣት፣ ማልበስ ምንችለው አቅም ሲኖረን ብንወልድ ጥሩ ነው ብዬ አስባለሁ። ሐሳባችሁን በኮሜንት ማጋራት ትችላላችሁ። ይህ የምትመለከቱት ወጣት ሽንቱን መቆጣጠር ማይችል በዳይፐር የሚንቀሳቀስ ወጣት ነው። እናም ይህ ልጅ ከልጅነቱ ጀምሮ ሲነገረው ያደገው በሕክምና ስህተት ነው አንተ እንዲሆንከው ተብሎ ነበር ሲነገር የነበረው እና ሊገለው ይፈልግ ነበር። ሐኪሙን ስሙት። ነፍሳቸውን ማጥፋት ነበር የምፈልገው። መጀመሪያ ለበቀል ነበረ። በቃ የሆነ ቀን እበቀላለሁ ነው የምትለው። ከልጅነታችሁ ጀምሮ አንተ እንደዚህ ሆንኮ በሕክምና ስህተት ነው እየተባለ እየተነገራችሁ ቆይታችሁ ያንንም ደግሞ ያጠፋውን የሕክምና ስህተት የሰራውን ሰው ደግሞ ህይወቱን ልታጠፉ እየፈለጋችሁ አድጋችሁ ዛሬ ላይ ደግሞ በቅታችሁ ያንን ሰው መልሶ ማግኘት ለኔ ቀላል አይደለም። በቃ የሆነ ቀን እበቀላለሁ ነው የምትለው። ዛሬ ይሄ ሊፈጠር ነው። ዛሬ እንግዲህ ከ20 ምናምን ዓመት በኋላ ከዚህ በፊት ለዚህ ጤና መቃወሴ ለእንደዚህ አይነት ሁኔታ ተጠያቂ ያደረግ የነበረውን ሰው ዛሬ ላገኘው ነው። ነፍሳቸውን ማጥፋት ነበር የምፈልገው። በጣም መጥፎ አይነት እይታ ነበር የነበረኝ ስለሳቸው። ዛሬ ግን እስኪ በአካል ሄደን ለመጀመሪያ ጊዜ ከ20 ምናምን ዓመት በኋላ ጥበቃ በኋላ ላገኛቸው። ያደመጣችሁትን ይመስላል። እናም ይህን ነገር ምንድነው ተብሎ ደግሞ ሲጠቀስ በምን ምክንያት ነው ይሄ ነገር እንዴት ሊፈጠር ቻለ፣ ምንስ እየሆነ ነው የሚለውን ደግሞ ከዚህ ዶክተር ሙሉ መረጃውን ስሙ። ከዶክተር ቀለሙ እንግዲህ ኢትዮጵያ ውስጥም በጣም ውስን የሆኑ ሰርጀሪዎችን ይሰራሉ ከሚባሉ በጣም ከባድ ዶክተሮች ውስጥ የመጀመሪያው ነው እና እስቲ የተፈጠረው ነገር ደግሞ ምንድነው የሚለውን አድምጡት። ከላይ ስለምናያቸው ቪዲዮዎች ዶክተር ቀለሙ ሲሰሩ ነው እንደዚህ ያደረጉ አይነት ተውት ነው ያባል። ሰሞኑን በሆስፒታላችን አካውንት ስለተለቀቁትና ብዙ እይታን ስላገኙት ቪዲዮዎች ለማውራት ነው ዛሬ መጣ ነው። ከጀርባው ያለውን አስተማሪ ታሪክ የተረዳንም አለ ያልተረዳንም አለ። ስለዚህ አጠር ባለ መልኩ ታሪኩ ምን ነበር የሚለውን ነገርና ስለነዚህ ሁለቱ ግለሰቦች ስለ ዶክተር ቀለሙና ለበረከት ለማውራት ነው ዛሬ የተገናኘ ነው። በረከት የ1 ዓመት ከምናምን ልጅ እያለ ተደጋጋሚ በቪዲዮቹ እንደሚያወራው ስፓይናል ቢፍዳ የሚባል የአፈጣጠር ግድፈት ነበረበትና የአፈጣጠር ግድፈት መጀመሪያ ዶክተር በሳቱ ወላይታ እየሰሩ ነበር። ወደ እሳቸው ሲመጣ እብጠት ነው ከጀርባው የነበረው። ያንን እብጠት መጥቶ ዶክተር ባዩት ሰዓት ኒውሮሰርጅን ቢያዩ ይሻላል በሚል ወደ ጥቁር አንበሳ ተላከ። ጥቁር አንበሳ ወላጆቹ ይዘውት ሄዶ 15 ቀን ቆየ። በዛ በሚቆይበት 15 ቀን ኒውሮሰርጅን ማግኘት አልቻሉም። ከበረከትም ከቤተሰቦቹ እንደሰማው ታሪኩ በዚህ 15 ቀን ወላጆቹ ሊያሳክሙት በጣም ብዙ ጥረት አድርገዋል። ማደሪያ አጥተው እስከ መቸገር፣ ሆስፒታል አንጥፎ እስከ መተኛት ደርሰው ነበር። ሆኖም አልጋ ሊገኝ ስላልቻለ በመጨረሻም ተስፋ ሲቆርጡ ተመልሰው ወደ ነበሩበት ይመለሳሉ። ሲመለሱ የዛን ጊዜ ከጀርባው የነበረው እብጠትም ፈንድቶ ወይም ራፕቸር አድርጎ ስለነበረ እንግዲህ ወደ ቤት ይዘነው ከምንገባ
በሚል መጨረሻ ግን ወደ ዶክተር ቀለሙ ተመልሶ ይሄዳል። እሳቸውም ካዩት በኋላ የህብለሰረሰሩ አጥንት የተጋለጠ መሆኑን ካዩ በኋላ እና ክፍተት እንዳለው ስላዩ ፕላስቲክ ሰርጀሪ ትሬን አድርጎ ከእንግሊዝ ሀገር የተመለሱበት ሰዓት ስለነበረ መስል ፍላፕ የሚባል ሰርጀሪ አለ። ከጎንና ከጎኑ የጡንቻ ስጋ ተወስዶ ያ ክፍተት እንዲደፈን የሚደረግ ሰርጀሪ፣ ያንን ሰርጀሪ ተደርጎለት አንቲባዮቲክስ ሜዲኬሽን ተጀምሮ እግዚአብሔር ምረቶት ከዛ በኋላ ቁስሉ ዳነና ራሱን እያወቀ ሲመጣ እነኚህ ነገሮች ያመጡበት ያለመቆጣጠር ነገሮች መንስኤ አድርጎ ይቆጥር የነበረው በሰዓቱ የተሰራውን ሰርጀሪ ነበር። እሳቸው ኦፕራሲዮን ስላደረኩኝ ነው የሚል ነገር ነው የተነገረው የነበረውና ለረጅም ጊዜ በራሱ መረዳት እስኪኖሩ ድረስ እሳቸው ስላደረጉኝ ነው የሚል ነገር ነበር። ነገር ግን የዛን ሰዓት እሱ ያንን ሰርጀሪ ተሰርቶ ባይሆን ኖሮ ክፍተቱ ተደፍኖ መድኃኒት ተጀምሮለት ባይሆን ኖሮ ሜኒንጃይተስ ወይ ስፓይናል ኮርድ ኢንፌክሽን ወደ ጭንቅላት የሚሄድ ኢንፌክሽን ዴቨሎፕ ያደርግ ነበረ። ያ ኢንፌክሽን ደግሞ ማንም ሰው ለሰረሰሩ ተጋልጦ በህይወት መቆየት አይችልም። ያደመጣችሁትን ይመስላል። አንዳንዴ የመረጃ ስህተቶች እኛ አድገን አሁን ዶክተር ቀለሙ ምን ያህል ያን ነገር ባያደርግ ኖሮ ይሄ ልጅ አሁን የደረሰበት ላይ ደርስ ይችል ነበር፣ ሊሞት ይችል ነበር። ግን ሲነገረው ይሄ ደግሞ አንተ እሱ በሰራው ሕክምና ስህተት ነው እዚህ የደረስከው ተብሎ ሮንግ ወይም ትክክለኛ ያልሆነ መረጃ ተሰራጭቶ ነው ልጁ እስከዚህ ድረስ ቂም እንዲይዝ ያደረገውና አንዳንዴ መረጃችንን ልናጠራ ይገባል ብዬ አስባለሁ። የኛ ሀገር በዚህ ባለችበት ኮንዲሽን ወይም ደግሞ አሁን ባለው የጦርነት ስጋት ከቀጠለች ምን ልትሆን ትችላለች? ስሙት። ከዚህ ጦርነት በኋላ ምን አይነት ኢትዮጵያ እንደምትኖረን ባጭሩ ልንገር። ባዕዳን አዳዲስ ድሮናቸውን በእኛ ህዝብ ላይ ሙከራቸውን ያደርጋል። እኛን እንደ ላብራቶሪ አይጥ ይጠቀሙብናል። ጦርነቱ ሲያልቅ እነሱ ዳታ ይዘው ይሄዳሉ። አንተ ግን የአባትን አስከሬን ለመቅበር አካፋ ትፈልጋል። ታጣቂው ስማኝ፣ በደም ተጨማልቀህ ድል አደረኩ ብለህ ወደ መንደር ስትመለስ የሚቀበልህ የሚስትህ ሳቅ ሳይሆን የተቃጠለው የቤት አመድና የሚገማ በድን። ያኔ ማንን ነው አሸነፍኩ የምትለው? ልጅህን ገድለህ ለባዕድ ብርሃን ሰጠህ። የገዛ ቤትህን አቃጥለህ ለጠላትህ ሙቀት ሆንክ። ባለስልጣኑ ሽቶ የተረጨው ቢሮ ውስጥ ሆነ ክተት ስትል የምትገዛው ሰው አልቆ መቃብርን ብቻ ታቅፈ እንደምትቀር አስብ። ወላጅ አልባ ህፃናት በየጎዳናው ሲንከራተቱ ስታይ ያኔ በውሳኔ ትጸጸታለህ። በታንክ ታጅበ ቤተ መንግስት ብትገባ በሬሳ ላይ ነግሰ ንጉስ ልትባል በፈረሰች ኢትዮጵያ ላይ ዙፋን ልዘረጋ ጥይቱ ሲቆም የሚመጣው ሰላም አይደለም፣ የሚመጣው የባዶ ሆድ ጩኸት። የሞተው ተገላገለ። አንተ ግን ነገ ጧት ለልጅህ የሚዳቦ ስታጣ ያኔ ድል ማለት ምን እንደሆነ ይገባል። ግን አሁንም አልረፈደም። ከጦርነት ይልቅ በጠረጴዛ ዙሪያ የጋራ ቁስላችን እናክም። ለጥይት ስነውን ቢሊዮን ለዳቦ ካለዋል ነው አሸናፊው አንተ ሳትሆን ረሃብ ነው። እንደሚታወቀው የኛ ሀገር ውስጥ በጣም ብዙ ጦርነቶች አሉ። በአማራ፣ በትግራይ፣ በኦሮሚያ፣ በአፋር፣ በተለያዩ ክልሎች የተለያዩ አይነት ግጭቶች አሉና ያ ሁሉ ነገር በጣም ወደ መጥፎ ነገር ይወስዳሉ። ስጋቶች አሉ። ብቻ እንዲህ አይነት ነገሮች እንዳይፈጠሩ ሁላችንም ለሰላም ልንሰራ ይገባል። በጦርነት የሚመጣ ምንም አይነት መፍትሄ የለም። ምንም ቢፈጠር ቁጭ ብለን መነጋገርና መወያየት ነው ያለብን ብዬ አስባለሁ። ለዛሬ ያቀረብኩላችሁ ፕሮግራም ይህን ይመስል ነበረ። በቀጣይ ጊዜም እስክንገናኝ ድረስ በደህና ቆዩልኝ። ሀሳብ አስተያየቶቻችሁን በኮሜንት ሴክሽን ላይ መጻፍ ትችላላችሁ። ከተመቻችሁ ደግሞ ይሄ ቪዲዮ ሃይማኖት ቲዩብን ሰብስክራይብ አድርጉ። ደህና ሁኑ። በብልሃት እንኑር።